Good News Media. የጀመርነውን ትምህርት ዛሬም እንቀጥላለን። የተጀመረው ርዕሳችን የአዲስ ኪዳን የህይወትና የአገልግሎት ስርዓትን መረዳት የሚል ነው። አሁን ግን እየተማርን ያለነው የአዲስ ኪዳን የህይወት ስርዓትን መረዳት ነው። በኋላ ላይ የህይወት ስርዓትን ከጨረስን በኋላ የአገልግሎት ስርዓት ውስጥ የአዲስ ኪዳን የአገልግሎት ስርዓት ምን ይመስላል ብለን ወደ አገልግሎት እንመጣለን። አሁን ግን ከአገልግሎት በፊት ላይፍ ይቀድማል። ስለዚህ የአዲስ ኪዳን የህይወት ስርዓቱ ምን ይመስላል የሚለውን ሐሳብ ለተከታታይ 5 ሳምንታቶች ወይም 5 ፔሪድ ስንማር ቆይተናል። ዛሬ 6ኛ ክፍለ ጊዜ ላይ ደርሰናል። የደረስንበትን ሐሳብ ነግሬያችሁ ቀጥታ ወደ ትምህርቴ ነው የሚሄደው። በጣም አስደሳች ነገር ስፔሻሊ በዚህ በኪዳን እንዳሰሳ ምዕራፍ 1 ላይ ልንዳስሰው የሚገቡ ነገሮች እነዚህ ናቸው ብለናል። የአዲሱ ኪዳን መስራችና መካከለኛ ማን ነው? በደንብ እያየን ነው። ከመጀመሪያ ጀምሮ የመጣ ነው። አዲስ ኪዳን ስንል ከብሉይ ኪዳን ስለሚለይ ነው። አንዳንዴ ምንም አይለይም ያው ነው ይላል። ያው አይደለም። ያውማ ከሆነ ክራይስት ለምን መጣ? ምንም ክርስቶስ መምጣት አይጠበቅበትም። ድሮ ሲያደርገው እንደነበር እግዚአብሔር ከግለሰብም ከህዝብም ጋር እንደሚያደርገው ኪዳን አድርጎ ይቀጥል ነበር። በበግና በኮርማዎች ደም ችግር የለበትም ነበር። ነገር ግን ሰው የሞተበት ክርስቶስ የሞተበት ሃሌሉያ ደሙን ያፈሰሰበት እርሱ በመሞቱና ደሙን በማፍሰሱ የመረቀው ኪዳን አዲሱ ኪዳን ለአንዴና ለመጨረሻ ጊዜ የተባለ ሃሌሉያ ይሄ አዲሱ ኪዳን ዘ ቤተር ኮቨናንት የተባለው የተሻለ ኪዳን ያለው ዕብራውያን ላይ የተሻለ ኪዳን ከነበሩት በመጽሐፍ ቅዱስ ውስጥ ከነበሩት ኪዳናት ወይም ብዙ ኪዳኖች ስፔሻሊ 7 ኪዳናት ብለናል። ከነዚህ ከ7 ኪዳናት በላይ የሆነው 8ኛው ኪዳን የአዲሱ ኪዳን የተሻለ ኪዳን ተብሏል። በጣም ብዙ ኪዳናት ገብቷል። ከአብርሃም ጋር ከነኖህ ጋር ከነሙሴ ከእስራኤል ጋር የተለያዩ ኪዳናት ከነዳዊት የተለያዩ ኪዳናት 7 ኪዳኖችን ከገባ በኋላ 8ኛው ኪዳን ግን የአዲሱ ኪዳን ተመሰረተ። የአዲሱ ኪዳን የመጨረሻ ኪዳን ምን ይባላል? በቴዎሎጂ there are 2 testaments but 1 covenant ይባላል። አሁን there are 2 testaments ብሉይ ኪዳንና አዲስ ኪዳን የሚባል ቴስታመንትስ አለ በመጽሐፋችን። የብሉይ ኪዳንና የአዲስ ኪዳን መጽሐፍት ቴስታመንትስ but 1 covenant ያለው ኪዳን ግን ስንት ነው? አንድ ነው። አማርኛችን በየትኛው በምን አይነት ቋንቋ እንደምተረጉመው አልገባ ስላለኝ ነው። there are 2 testaments but 1 covenant ማለት 2 ኪዳናት አሉ ግን አሁን አንድ ኪዳን አለ ነው። ቴስታመንት የሚለውም ኪዳን ነው፣ ኮቨናንትም ኪዳን ነው። በአማርኛችን አተረጓጎም ግን እያለ ያለው ግን ከኮቨናንት አንፃር ግን ያለው ኪዳን አንድ ኪዳን ብቻ ነው። እርሱም በክርስቶስ ኢየሱስ ሞት እና ትንሣኤ ደም ማፍሰስ ሃሌሉያ የተመረቀ የተመሰረተ አዲሱ ኪዳን ነው። ስለዚህ አዲሱን ኪዳን መማር የሚኖርብን አዲሱ ኪዳን ከብሉይ ኪዳን በላይ ወይም በብሉይ ኪዳን ከነበረው ኪዳናት በላይ የተሻለ ኪዳን ያስባለው በክርስቶስ መሞት እና ደም ማፍሰስ ብቻ መመረቁ ብቻ ሳይሆን የመጣ ሰፊ የሆነ ፕሪቪሌጅ ስላለ ነው። ብዙ በረከቶች፣ ብዙ ሰላሞች፣ ብዙ ደስታዎች፣ ብዙ ነፃነት፣ ማንነት መለወጥ። በብሉይ ኪዳን እንኳን አይለወጥም። ምን ማንነት ይለወጣል? በብሉይ ኪዳን እንኳን ምንም ማንነት አይለወጥም። ኪዳኑን ይጠብቃል፣ ያየዋል። ኪዳን ጠባቂ ነው እግዚአብሔር። ግን በኪዳኑ ሳይጸኑ ሲቀር መጥቶ ይቀይረዋል። በኪዳኑ ሳይጸኑ ሲቀር እርሱ ኪዳን ጠባቂ ነው። ኪዳን የማይጠብቅ የነበረ ሰው ነው። ስለዚህ በኪዳኑ ባለመጽናታቸው ጊዜ እርሱ የመጣ ኪዳን ይቀይር ነበር። አሁን ግን ላይቀየር ለአንዴና ለመጨረሻ ጊዜ በፈሰሰው በክርስቶስ ኢየሱስ ደም የተመሰረተው አዲሱ ኪዳን የነጻነት ኪዳን ይባላል። የህይወት ኪዳን ይባላል። የክብር ኪዳን ይባላል። የመጨረሻው ኪዳን ይባላል። ስለዚህ ደስ ይበላችሁ በዚህ ኪዳን። የዚህ ኪዳን ህዝቦች ወይም በዚህ ኪዳን በመኖራችሁ በመወለዳችሁ በዚህ ኪዳን ዘመን አሁን በምድር ላይ መኖራችሁን ቼክ አድርጉና ደስ ይበላችሁ። ሃሌሉያ። የዚህ ኪዳን ሰዎች እናንተ ስለሆናችሁ ቼክ አድርጉና ነኝ እንደበሉና ለካ በኖህ ዘመን አይደለም፣ ለካ በሙሴ ዘመን አይደለም፣ ለካ አሁን ያለውት ለካ ከክርስቶስ ኢየሱስ ሞትና ትንሣኤ በኋላ ባለ በአዲሱ ኪዳን ነኝ። ይሄ የነጻነት ኪዳን ውስጥ ገብቻለሁ። የህይወት ኪዳን ውስጥ ገብቻለሁ። የክብር የከፍታ የክብር ሃሌሉያ ኪዳን ውስጥ ገብቻለሁ የሚል ሊያስደስተን የሚገባ ከዚህ በላይ ምንም ነገር የለም። እንግዲህ በዚህ እንደሰታለን። ጌታ ይባረክ። ስለዚህ የኪዳኑ መስራችና መካከለኛ ክርስቶስ ነው። የኪዳን መሰረቶች የሚባሉት ምንድናቸው ብለናል? ቶሎ በምን ተመስርቷል? ኪዳን የሚመሰረተው በምን መሰረት ላይ ነው ብለናል?
በቃል ይመሰረታል ኪዳን፣ በደም በምልክት ይጸናል። አይደል እንዴ? የቃል ኪዳን የሚባል አለ፣ የደም ኪዳን የሚባል አለ፣ የምልክት ኪዳን የሚባል አለ። ኪዳን በእነዚህ በሶስት ነገሮች የታሰረ ነው። በቃል ይገባል፣ ከዛ ያን ቃል ፍጹም ለማድረግ ደም ይፈሳል። ያ ደም ደግሞ ሕያው የመሆኑን ደግሞ የማሳየት ወይም ያን ኪዳን ደግሞ እንደሚጠብቅ ለማሳየት ይሄ ምልክት ይሁናችሁ ተብሎ ደግሞ ምልክት ይደረጋል። ስለዚህ ኪዳን የሚጸናው በሶስት መሰረቶች ላይ እንደሆነ በደንብ አድርገን አይተናል። እንግዲህ እውቀት ወሳኝ ነገር ስለሆነ ጥበብ አይነተኛ ነገር ናት ይብላል መጽሐፍ ቅዱስ ሲናገር። ዊዝደም ኢዝ ዘ ፕሪንሲፓል ቲንግ ይላል። አንደኛ ዋነኛ ናት ይላል። ፕሪንሲፓል አለቃ ናት፣ ዋና ናት፣ የመጨረሻ ናት። ጥበብ እውቀት ደረሰ ማለት በሁሉ ነገር መሰረት ባለው ወይም በትክክለኛ ደስታና ሰላም የምትኖሩበት እውነት ነው ማለት ነው። ኦኬ ኪዳን መሰረቶች እነሱ ናቸው። አዲስ ኪዳን የተመረቀውና የተጀመረው ምን ጋር ነው ብለናል? አዲሱ ኪዳን የተመረቀው መስቀል ላይ ነው። ክርስቶስ ኢየሱስ ደሙን በማፍሰስ ወይም በመሞት የመረቀው አዲሱ ኪዳን መስቀል ላይ ነው። ስለዚህ ነገሮችን ስንሰማ ከመስቀል በፊት ነው ወይስ ከመስቀል በኋላ እያልን ነው። ሃሌሉያ። ከበጉ በፊት ነው ወይስ ከበጉ በኋላ? አንድ ወቅት ላይ ባለፈው ነግሬያቸዋለሁ። አንድ ወቅት ላይ አንድ ቤት በግ ታርዶ አያውቅምና በግ ታረዳሉ። በግ ታርዶ አያውቅም እዛ ቤትና ወጣቶች አደጉና ለምን አዋተን አንድ በግ አናርድም እዚህ ቤት ተባለና አዋተው አጋጭተው አንድ በግ አረዱና የዛን ቀን ተበላ። ከዛ በኋላ ምንም ነገር እዛ ቤት ሲወራ ቆይ ከበጉ በፊት ነው ወይስ በኋላ ይባላል። የሆነ ነገር ሲወራ የቤታቸው ካላንደር ሆነ ማለት ነው በጉ። ልክ እንደዚሁ የኛ ካላንደር መስቀል ነው። ነገርን ሁሉ የምናየው ከክሮስ አንጻር ነው። ክርስቶስ የሞተበትን አንቀበልም። እስቲ አሜን በሉ እስቲ። አዎ ክርስቶስ ሞቶበት እኔም ክርስቶስ ለእርግማናችን ሞቶ እርግማናውን ማንተ ጋር አለ ማለት which is wrong። ክርስቶስ ሞቶ ከፍሎ ነፃ አውጥቶ ክርስቶስ ሞቶልህ የክርስቶስን ኢንቨስትመንት ከንቱ አናደርግም። ክርስቶስ የሰራውን እውቅና እንሰጣለን። የክርስቶስን የመስቀል ስራ ያን ከጌቴሴማኒ ጀምሮ እንደ ደም አይነት ነጠብጣብ ላብ እስኪያልብ ድረስ ያላበበት የታገለበት ያ አጎኒ ያ ምጥ ያ ጣር በመስቀል ላይም ነፍሱን አሳልፎ ተፈጸመ ብሎ ስለሁላችን ነፍሱን አሳልፎ የሰጠበትን ኢንቨስትመንትማ ከንቱ አናደርግም። That's why we teach ሃሌሉያ። የምናስተምርበት ዋና ምክንያት ለዚህ ነው። ክርስቶስ የሰራውን እውቅና ለመስጠት ለክርስቶስ ስራ እውቅና ለመስጠት በቃ ምንድነው ሃይላይት ለማድረግ ለማድመቅ የሰራውን ለማሳወቅ ለማስረዳት ነውና ክርስቶስም ሰርቶ ገና አንተን ፑሽ አፕ ያሰራዋል። ክርስቶስ ነፃ አውጥቶ አንተን ገና አሁንም ያታግሏል። በጣም ብዙ አገልጋይ የሚባሉ ተገልጋዮች ማለት ነው። ስለዚህ የአዲስ ኪዳን የተመረቀውና የጀመረው መስቀል ጋር ነው። መስቀል ቃል ስንል ምን ማለታችን ነው የሚለውን በደንብ እናያለን። በኋላ ከመስቀል በፊትና በኋላ የሚለውን እናያለን። የኛ ከክርስቶስ ጋር አብሮ መታየት የሚለውን ትምህርት አሁን ጀምር ያለው ሳምንት ታስታውሳላችሁ። አይደንቲፊኬሽን ዊዝ ክራይስት የሚለውን ከክርስቶስ ኢየሱስ ጋር አይደንቲፋይ የሆንበትን ሐሳቦች ስንማር ነበር። ስለዚህ ቀጥታ እሱ ጋር ነው የሚሄደው። ከኢየሱስ ክርስቶስ ጋር አብሮ መታየት ወይም መታወቅ አይደንቲፊኬሽን ዊዝ ክራይስት። ከክርስቶስ ጋር አይደንቲፋይ የሆነው የቱ ጋር ነው? ከክርስቶስ ጋር አብረን ሰዎች ወይም የሰው ዘር ከክርስቶስ ጋር አይደንቲፋይ የሆነው ምን ጋር ነው የሚለውን ሐሳብ ሳምንት ጀምር ያለው ዛሬ ወደ ማጠቃለል ይሄዳለሁ። ጌታ ይባረክ። አይደንቲፊኬሽን ዊዝ ክራይስት ወደ ጥሩ አምስት ነጥቦችን ተናግሬ ነበር። እሺ ከክርስቶስ ኢየሱስ ጋር አብሮ መታየት ወይም አይደንቲፊኬሽን ዊዝ ክራይስት። በጣም ብዙ ሰዎች አይደንቲፊኬሽን ዊዝ ክራይስት ሲሉ ወይም ከክርስቶስ ጋር አብረን የሚለውን የጀመረ የሚመስላቸው ያለቀ የሚመስላቸው ሁልጊዜ የሚወራው ብዙ ጊዜ ካያችሁ በክርስቶስ ኢየሱስ በአብ ቀኝ መቀመጥ ላይ ፎከስ ይደረጋል። ትክክል ነው። እሱ ግን ፍጻሜ ነው። ጅማሬው የቱ ጋር ነው? አይደንቲፋይ የሆን ነው። ከክርስቶስ ጋር አብረን መታየት የጀመርነው ከክርስቶስ ጋር አይደንቲፋይ አብሮ መታየት የጀመርነው የቱ ጋር ነው የሚለውን ግን በደንብ ጠንቀቀን ግን ማወቅ አለብን። የቱ ጋር ነው አይደንቲፋይ የሆነ የቱ ጋር ነው የታወቅ ነው? ወይም በሌላ ቋንቋ በግልጽ ቋንቋ በምትረዱበት ቋንቋ እኛ ክርስቶስ ውስጥ የገባ ነው ወይም የክርስቶስ አካል የሆን ነው የቱ ጋር ነው ማለት ነው። ባጭሩ የክርስቶስ አካል አይደንቲፋይ አብረን ከክርስቶስ ጋር ክርስቶስ ሲታይ እኛም የምንታይበት ክርስቶስን ሲታይ እኛም አብረን የታየው ነው። የቱ ጋር ጀመረ የሚለውን ሐሳብ እያየን የቱ ጋር አለቀ የሚለውንም አብረን አይተናል። አይደንቲፊኬሽን ዊዝ ክራይስት ከክርስቶስ ጋር አብሮ መታየት። አንደኛ ክርስቶስ ሲሞት አብረን ሞተናል ብለናል። የመጀመሪያው አይደንቲፊኬሽን
ከክርስቶስ ኢየሱስ ሞት ስለ ኃጢአታችን ሁሉን ስለ ኃጢአታችንን ተቀበለ ይላል። አንደኛ ጴጥሮስ 2:24 ላይ በእንጨት ላይ ኃጢአታችንን ተሸከመ ኃጢአታችን ከዛ በኋላ በመገረፍ ቁስል ተፈወሳችሁ ይላል። አንደኛ ጴጥሮስ 2:24 እና 25 ስለዚህ አሁን ምንድነው ክርስቶስ ኃጢአታችንን እስቲ ኃጢአታችንን በሉ እስቲ የማንን አው ልክ የኛን ኃጢአት ሲወስድ አንተን ወሰደ። አንተ ከእርሱ ጋር የገባው ኃጢአትን ሲወስደው ኃጢአተኛው አብሮት ገባ። ኃጢአታችንን ሲወስድ ኃጢአታችንን ወዶ ሲቀበል የኛን የሰዎችን ኃጢአት ሲወስድ እኛም አብረን ገባን። ጳውሎስ ለዚህ ነው እኔ ሕያው ሆኜ አልኖርም ከክርስቶስ ጋር የት ነበረ ጳውሎስ በወቅቱ አሁን ከኢየሱስ ጋር ተሰቅያለሁ ሲል ኢየሱስ ሲሰቀል አብረውት ሁለት ወንበዴዎች ተሰቅለዋል። አንዱ ወንበዴ እኔ ነኝ ይላል። ሁለት ወንበዴዎች ወይም ኃጢአተኞች የግድ በእንጨት የሚሰቀል ወንበዴ ወይም ሁሉ ሲፈርድበት የመጨረሻው ፐኒሽመንት ሲሆን የመጨረሻው ፍርድ ሲሆን ነው በመስቀል የሚሰቀለው። ያኔ ልክ ነው እነዚህ ኃጢአተኞች ይገባቸዋል። ኢየሱስ ግን ንጹህ ነው። የመስቀል ኃጢአት አይገባውም። የመስቀል ኃጢአት ያስገባው ወይም እንዲገባው ያደረገው እኛ ነን። እናንተ ናችሁ በመስቀል እንዲሞት ያስደረጋችሁት። እንዲገባችሁ ፈልጋለሁ። ኃጢአተኞች ናቸው። ልክ ኃጢአትን ሲወስድ ኃጢአተኞችንም አብሮ ሲወስድ ኃጢአተኞች የሚገባቸው ሞት ስለሆነ ስለ ሁላችን አንዱ ስለ ሁሉ ሞተ ይላል መጽሐፍ ቅዱስ። አንዱ ስለ ሁሉ ማን ነው? ኃይሌ አሁን ድሮ ሲሮጥ አሁን እንግዲህ አሁን በአሁን ሰዓት ሯጭ ማን እንደሆነ ስለማላውቅ ነው እና ወይም ቀነኒሳ ሲሮጥ እና ሲያሸንፍ አሸነፍን ትላለህ አይደል? ይገርማል። የት ነበር ካንተ? የት ነበር? አሸነፍን ይገርማል ትላለህ። ጠዋት ተነስተህ እንትን ትላለህ። በቃ ሞቅ ባለ በ4 ሰዓት ተነስተህ እሱ ሌሊት ተነስቶ በጤዛ ሮጦ መስሎችን አጠንክሮ ምን ብሎ በኋላም ሄዶ መሮጥ ባለበት ትራክ ላይ ሮጦ ሲያሸንፍ አሸነፍን ትላለህ። ምን ማለት ነው? እኛ ነው ይወክላል ነው አሸነፍን የምትለው እኮ እኔም አለሁበት። ኃይሌ ሲሮጥ እናንተ ሲያረግ ወይም ያኛው ታውቃላችሁ ጅው ሲያረገው ተንደርድሮ ይገባዋል። ልክ ሲመታው አንተ የተመታህ ያህል ይሰማል። ምን አይነት ነው ትላለህ። በቃ ትናደዳለህ። ለምን? አንተን ወክሎ የሚሮጥ ስላለ እኛን ወክሎ ይሞታል። ስለዚህ ነው ክራይስት ሲሞት አብረን ሞተናል የምንለው። በክርስቶስ ውስጥ አይደንቲፋይ እንሆናለን፣ እንታወቃለን፣ እንታያለን። ፕሬዝ ጋድ። ስለዚህ ልክ ክርስቶስ ሲሞት አብረን ነው ሞትን። በሌላ ቋንቋ ኃጢአተኛውን ሁሉ ይዞት ነው የሞተው። እናንተም ብቻ አይደለም። እቺ ነገር እኮ በጣም ብዙ ሰዎች ለምን ግራ እንደምትገባቸው አይገባኝም። ለጴንጤ ብቻ ኢየሱስ የሞተ ይመስላችኋል። ኢየሱስ ለጴንጤ ብቻ ለሁሉ ሞቷል። ለዓለም ሁሉ ነው የሞተው። ለእንትን የምታደርገው ለሁሉ ሞቷል። ለሁሉ ተቆጥሯል ወይ ነው ጥያቄው እንጂ ለሁሉ አልሞተም አይደል። ኢየሱስ አንደኛ ዮሐንስ 2 ላይ አንደኛ ዮሐንስ ምዕራፍ 2 ቁጥር 1 ላይ ስለ አማኞች ይናገራል። ልጆቼ ሆይ ልጆች በሚባሉት ማለት ነው። ልጆቼ ሆይ ኃጢአትን እንዳታደርጉ እንጽፍላችኋለሁ። ማንም ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለን፣ እርሱም ጻድቅ የሆነ ኢየሱስ ክርስቶስ ነው ካለ በኋላ በደንብ ስሙት። እርሱም የኃጢአታችን ማስተሰሪያ ነው። የኃጢአታችን ማስተሰሪያ ነው። ለኃጢአታችንም ብቻ አይደለም፣ ነገር ግን ለዓለሙ ሁሉ ኃጢአት እንጂ። የኢየሱስ የኃጢአት ማስተሰሪያነት ለኛ ለኃጢአታችን ብቻ አይደለም። ለኛ ልጆቼ ለተባል ነው፣ ለእግዚአብሔር ልጆች ለሆነ ነው። ለኛ ብቻ አይደለም፣ ለዓለሙ ሁሉ እንጂ። ሰው ለሆነው ሁሉ ኢየሱስ ሞቷል። ለዓለሙ ሁሉ ነው የሞተው። ጥያቄው ምንድነው ካላችሁኝ፣ ለኛ ለምናምን የእግዚአብሔር ጽድቅ ይቆጠርልናል። ላላመኑት እስካሁን አልተቆጠረላቸውም እንጂ እርሱ ሞቷላቸዋል። እርሱ ሞቷል። ልክ ሲያምኑት ግን ምን ይሆናል? የእርሱ ጽድቅ ለነሱ ምን ይላል? ይቆጠርላቸዋል። ለዚህ ነው በክርስቶስ እንዲያምኑ ሰዎችን ወንጌል ሄደን የምንነግራቸው። በክርስቶስ ሲያምኑ ጽድቅን እንዲቀበሉ፣ በክርስቶስ ሲያምኑ የእግዚአብሔር ልጅ እንዲሆኑ፣ በክርስቶስ ሲያምኑ የእግዚአብሔር የሆነ ሁሉ ቤኔፊት፣ በረከቱ፣ ትርፎች ሁሉ ለእርሱ እንዲሆኑ፣ ለአንተ እንዲሆኑ ጌታን ተቀበል ብለን እኮ የምንሰብከው ሃይማኖት ስለሆነ ወይም ደግሞ የምናደርገው ያም ሰው የእግዚአብሔር ልጅ እንዲሆን፣ በአብ ቀኝ እንዲቀመጥ፣ ሰላም እንዲሆንለት፣ ደህንነት እንዲሆንላት፣ ክብር እንዲሆንላት፣ እንዲቆጠርላት። ሃሌሉያ። በእምነት ስለሚቆጠር ማለት ነው። እሱ ሌላ ጊዜ በደንብ ያሳያለሁ። ግን ክርስቶስ ሲሞት አብረን ሞተናል። ተስማምተናል
አይደንቲፊኬሽን የጀመረው ክርስቶስ ሲሞት አብረን ሞተናል። ሁለተኛውስ ክርስቶስ ሲቀበር አብረን ምክንያቱም አይደንቲፊኬሽናችን የጀመረው በሞቱ ከሆነ ኃጢአተኞችን ሲቀበል ኃጢአተኛ ክርስቶስ ኃጢአተኛ አይደለም፣ ጻድቅ ነው። ኃጢአት የለበትም፣ ኃጢአትም አልተገኘበትም። ስለኛ ስለሁላችን ግን ኃጢአት ሆነ ወይም ኃጢአት አደረገው አብ። ሁለተኛ ቆሮንቶስ 5:21 ላይ እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን ኢየሱስ ምን አያውቅም? ኃጢአት አያውቀውም። ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው። ኢየሱስን ኃጢአት ያደረገው ጻድቅ ሆኖ ሳለ፣ ቅዱስ ሆኖ ሳለ፣ ንጹህ የእግዚአብሔር ልጅ ሆኖ ሳለ ኃጢአት የሆነው ስለኛ ነው። ኃጢአት ደግሞ ፍጻሜው ሞት ነው። ስለዚህ ኢየሱስ ሞተ። ሲሞት አብረን ሞትን፣ ሲቀበር አብረን ተቀበርን። ለዚህ ነው ሮሜ 6 ላይ ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን ካለ በኋላ ቁጥር 4 ላይ እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛም በአዲስ ሕይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን። ከእርሱ ጋር እስቲ ከእርሱ ጋር በሉ እስቲ with him in him ምናምን የሚሉ ቃላቶች ስታዩ በክርስቶስ ከእርሱ ጋር ከክርስቶስ ጋር በክርስቶስ in Christ በክርስቶስ የሚል ስታዩ ስለ እናንተ ነው የሚወራው። in Christ የሚለው ወሬ ሲመጣ አንተ አለበት። ቀጥሎ ከእርሱ ጋር ተቀበርን። እርሱ ሲቀበር አብረን ተቀበርን። በምን? በጥምቀት። ክርስቶስ ሲቀበር አብረን ተቀበርን። እርግጠኛ ናችሁ? ክርስቶስ ሲቀበር አብረን ተቀብረናል። ክርስቶስ ሲሞት አብረን ሞተናል። ክርስቶስ ሲቀበር አብረን ተቀብረናል። እሺ ፕሬዝ ጋድ። ክርስቶስ ሲቀበር አብረን ተቀብረናል። በጥምቀትም ከእርሱ ጋር ተቀበራችሁ ይላል። ሶስተኛው ክርስቶስ ከሙታን ሲነሳ አብረን ተነስተናል። እርግጠኛ ናችሁ? አላችሁበት? በትንሣኤ ውስጥ አላችሁበት? ክርስቶስ ሲነሳ ተነስታችኋል። ፕሬዝ ጋድ። ክርስቶስ ሲነሳ አብረን ተነስተናል። አንድ ጥቅስ ብቻ ልናገርና በጥምቀትም ከእርሱ ጋር ተቀበራችሁ ካለ በኋላ ከቅድሙ ጋር በጥምቀት ደግሞ ከሙታን ባስነሳው በእግዚአብሔር አሰራር በማመናችሁ ከእርሱ ጋር ተነሳችሁ። በማን አሰራር በማመናችሁ? በእግዚአብሔር አሰራር። በዳቢሎስ አሰራር ከምታምን በእግዚአብሔር አሰራር ምን ብለናል? ሰው የዳቢሎስ አሰራር የጠላት አሰራር ይላል። የጠላት አሰራርን እንጂ የሚያውቀው የእግዚአብሔርን አሰራር አያውቅም። የእግዚአብሔር አሰራርን ያወቀ ሰው የጠላት አሰራር ቢዝነሱም አይደለም። ምክንያቱም የጠላት አሰራር ታች ነው፣ የእግዚአብሔር አሰራር ወደ ላይ ወስደዋል። ከገባን ማለት ነው። በእግዚአብሔር አሰራር በማመናችሁ ከእርሱ ጋር ምን አላችሁ? ተነሳችሁ። የእግዚአብሔር አሰራር ፕሬዝ ጋድ። ከእርሱ ጋር ተነሳችሁ አለ። ኤፌሶን 2:6-7 ከእርሱ ጋር አስነሳን ይላል። ከእርሱ ጋር ቆላስይስ 3:1 እንግዲህ ከክርስቶስ ጋር ከተነሳችሁ ከማጋ ከክርስቶስ ጋር አላችሁበት፣ ተነስታችኋል። ስለዚህ በላይ ያለውን ነው የምናስበው። ጌታ ይባረክ። በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን አስቡ እሹ እያለ ይነግረናል። ኦኬ። ሌላኛውስ ክርስቶስ ሲገባ እርሱ ሲነሳ አብረን ተነሳን። እርሱ ሲቀበር አብረን ተቀበርን። ምንድነው? መጀመሪያ እርሱ ሲሞት አብረን ሞትን። እርሱ ሲቀበር አብረን ተቀበርን። እርሱ ሲነሳ አብረን ተነሳን። እርሱ ሲገባ ወደ ቅድስ ገባ ይላል። ጌታ ይባረክ። ቀዶ ገባ። ሃሌሉያ። ሲገባ አብረን ምን ብለናል? ገብተናል። ዕብራውያን 6 ላይ ስለ ኢየሱስ ሲናገር ይህም ተስፋ እንደ ነፍስ መልሕቅ አለን፣ እርሱም እርግጥና ጽኑ የሆነ ወደ መጋረጃው ውስጥ የገባ ነው ይላል። እርግጥና ጽኑ። በዚያም ኢየሱስ እንደ መልከ ጼዴቅ ሹመት ለዘላለም ሊቀ ካህናት የሆነው ስለኛ፣ አሁንም ስለብቻ ስለራሱ አይደለም፣ ስለኛ ቀዳሚ ሆኖ ገባ። እሱ ሲገባ አንተ አልቀረህም። ጌታ ይባረክ። በእርሱ ስራ ሁላችን በአንድ መንፈስ ወደ አብ መግባት አለንና we have access አለን ወደ አብ የመግባት ወደ አብ። እርሱ ሲገባ ወደዛ ቅድስት እርሱ ሲገባ እኛን ይዞ ገብቷል። የት ነው ያለው? ሰፈር ወዴት ነው ያለው? የት ደርሳል? ይሄን ነበር ስናወራ የነበረው ሳምንት። እስቲ ገብቻለሁ በሉ እስቲ። እገባለሁ እንዳትል ብለናል። መዝሙር ሁሉ እገባለሁ ነው አይደል? እገባለሁ። ወዴት ነው የምገባው? ገባህ እኮ ማን ውጣ አለ? አሁን እንጠይቃለን ሁሌ ማን ውጣ አለ? ከገባ ገብተናል ከተባለ እገባለሁ ጤናማ መዝሙር አይደለም። እኔ አልቀበልም። እገባለሁ ማለት ገና ክርስቶስ ይዞኝ አልገባም ነው። በመዝሙር ገና ምንድነው? ገባን። አሁን ያለነው እሱ ሰፈር ነው። አሜን በሉ።
ኳይሮች ኤፌሶን 3:12 በእርሱ ስራ በእርሱም ዘንድ ባለን እምነት በኩል በመታመን ድፍረትና መግባት በእርሱ አለን። በእርሱ ኢን ሂም ጌታ ይባረክ። ዕብራውያን 4:16 ዕብራውያን 9:11-12 ዕብራውያን 12:22-24 ሄዳችሁ ብታዩ ደርሳችኋል፣ ገብታችኋል። አሜን። ወደዛ ከተማ ደርሳችኋል። ወደ ህያው ከተማ ወደ ጽዮን ተራራ ምን ብላችኋል? ደርሳችኋል። እደርሳለሁ አይደለም፣ እገባለሁ አይደለም፣ ገባን፣ ደረስን። አሁን የመጨረሻው ላይ ደርሰናል። ከዚህ በኋላ ወዴትም አትደርስም። የሁሉ ዳኛ ወደሚሆን ሃሌሉያ፣ የአዲስ ኪዳን መካከለኛ ወደሚሆን ወደ ክርስቶስ ምን ብላችኋል? ደርሳችኋል። ወደ እግዚአብሔር ከተማ ገብታችኋል። አሁን ገባን፣ እኛ ደረስን። መንፈሳዊ አስተሳሰባችን ከተስተካከለ ገና እገባለሁ ገና ተለማማጭ ልንሆን አይገባም። ገባን። የገባስ የመጨረሻው ክርስቶስ በአብ ቀኝ ሲቀመጥ አብረን ተቀምጠናል። ዚስ አይደንቲፊኬሽን ከክርስቶስ ጋር አይደንቲፋይ ነው። ክርስቶስ በአብ ቀኝ ሲቀመጥ አብረን ተቀምጠናል። ኤፌሶን 2:6-7 በሚመጡት ዘመናትን በክርስቶስ ኢየሱስ ለኛ ባለው ቸርነት ከሁሉም የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ ከእርሱ ጋር ምን አደረገን? አስነሳን። በክርስቶስ ኢየሱስም ፍጻሜው በክርስቶስ ኢየሱስም በሰማያዊ ስፍራ ከእርሱ ጋር አስቀመጠን። እርሱን ከሙታን ካስነሳው በኋላ በአብ ቀኝ ያስቀመጠው ይላል ኤፌሶን 1:20-23 ክርስቶስ ኢየሱስን ከሙታን ሲያስነሳው በቀኙ አስቀመጠው ይላል። በቀኙ ማለት በኋላ በደንብ ያለው የመነሳትን ትርጉም በደንብ እያየን መጣለን። ጌታ ይባረክ። እርሱ ሲነሳ አስነሳን። እርሱ ሄዶ በአብ ቀኝ ሲቀመጥ ከእርሱ ጋር አስቀመጠን። አድራሻችሁ የት ነው? ጥቂት ሰው ብቻ ነው እንዴ? እስቲ በሉት እስቲ አድራሻችሁ የት ነው? ሃሌሉያ። አድራሻዬ መስቀሉ ስር ነው እንዳትሉ፣ መስቀል ስር ምን ታደርጋለህ ብለናል። ራሱ ያንተ አይደንቲፊኬሽን የጀመረው መስቀል ላይ ነው፣ ስር አይደለም። ስር የሚባል የለንም እኛ። ምንም መስቀል ላይ ጀመረ፣ በአብ ቀኝ በመቀመጥ አልቋል። አሁናዊ አድራሻ የት ነው? በአብ ቀኝ። አድራሻዬ በአብ ቀኝ ነው ብለህ ነው መጽሐፍ የምጽፈው እንጂ አድራሻዬ መስቀሉ ስር ካልክ የቁማርተኞች ሰፈር ነው። እዛ የኢየሱስን ልብስ የተጣጣሉበት ሰፈር ማለት ነው። እሱ የኔ አድራሻ አይደለም፣ አልቀበልም። ስህተት ነው። ይሄ የሃይማኖት ቋንቋና የሃይማኖት ትምህርት ነው። መቼም ማንታገሰው እንዲህ አይነቱ ነው። ሰውን ወደ ኋላ እየጎተተ ታች ሁሌ እየዘፈዘፈው እንዳይነሳ የሚያደርግ የሃይማኖት ቋንቋና ንግግር ትምህርቶች ናቸው። በአብ ቀኝ ተቀምጫለሁ ካልክ አድራሻዬ ክብር ነው የምታየው፣ የበላይነት ነው የሚታየው። ስር ካልክ እንዴት ሁሌ ስር ታች ነኝ ምናምን፣ ይሄ እኮ አድራሻ ሊሆን አይችልም። ከፍ ብለሃል አሁን። ፕሬዝ ጋድ። ኤፌሶን 1:20-21 ላይ 22-23 ሄዳችሁ ስታዩ ክርስቶስ ተነስቶ የሆነውን እናያለን። ዛሬ በደንብ በክርስቶስ መነሳት አብረን ተነስተናል የሚለውን ትንሽ ፈታ ላርገው፣ እንድች ከፈት ላርገው። መነሳት ምክንያቱም አሁን ስንት ነው የተማርነው? መሞት፣ መቀበር፣ መነሳት፣ መግባትና መቀመጥ 5። ኤኒዌይ በክርስቶስ መነሳት አብረን ተነስተናል። ምን ማለት ነው? እንዴት ነው የተነሳ ነው? ሙሉን ፒክቸር ገልጠን እንየው የሚለውን ሐሳብ ወይም የመነሳቱ ዓላማ ምን ማለት እንደሆነ የሚለውን እስቲ ሐሳቡን ትንሽ እንይ። ከክርስቶስ ጋር መሞትና መቀበር ውስጥ የምናየው የአሮጌው ሰው ማንነትና ውጤቱን ሲሆን ከእርሱ ጋር አብሮ መነሳት ውስጥ ግን ስለ አዲሱ ሰው ማንነት እናያለን። አሜን። አዎ ክርስቶስ ሲሞት አብሬው ሞቻለሁ፣ ክርስቶስ ሲቀበር አብሬው ተቀብሬያለሁ የሚለው የአሮጌው ሰው ማንነት ነው። አሮጌው ሰዋችን ከክርስቶስ ጋር ሞተ። ምክንያቱም ሁሉ ለኃጢአት ይሞታል። ኢየሱስ ስለ ኃጢአታችን ሲሞት እኛም ስለ ኃጢአት ሞትን። ለዚህ ነው ጳውሎስ ከክርስቶስ ጋር ተሰቅያለሁ፣ አሁን ሕያው ሆኜ አልኖርም፣ አሁን ለኃጢአት ሕያው ሆኜ አልኖርም። ሄዳችሁ ሮሜ 6ን ስታነቡ ከ14 ጀምሮ ኃጢአት አይገዛችሁምና ከእርሱ ጋር ሞታችኋልና እያለ ይናገራል። ኃጢአተኛው አይደንቲቲ አሮጌው ሰው የሚለው መጽሐፍ ቅዱስ ብዙ ቦታ ላይ አሮጌው ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን ይላል። አሮጌው ምናችን? ሰዋችን። አሮጌው አዲሱ ሰው ደግሞ ይላል። አሮጌው ሰው የሚባል አለ፣ አዲሱ ሰው የሚባል አለ። አሮጌው ሰው ከክርስቶስ ኢየሱስ ጋር ሞተ። ከክርስቶስ ኢየሱስ ጋር የግድ የሞተ ደግሞ መውረድ ስላለበት ወደ ሲኦል አብረን ወረድን። የኃጢአት ቅጣትን የመጨረሻውን ቅጣት ሁሉ በሲኦል ጨርሶ ከሲኦል ወጥቷል። የሚያስቀጣውን የመጨረሻውን ድረስ የመጨረሻውን ክርስቶስ ከፍሏል።
መሞት ብቻ አይደለም መውረድም ቢሆን አብረን ወረድን። ልክ ሲነሳ ግን ሌላ ነው የሆነው። ሲነሳ አዲሱ ሰው ተነሳ። ጌታ ይባረክ። በእስቲ ትርጉሙን ትንሽ ተናግሬ ከዛ ዝርዝሩን እያየን እንመጣለን። መነሳት ማለት ምን ማለት ነው? ወይም መነሳት ከክርስቶስ ጋር ተነስቻለሁ ወይም አብራችሁ ከተነሳችሁ እያለ መጽሐፍ አሁን ሲነግረን እንደነበረው ከክርስቶስ ጋር መነሳት ማለት ምን ማለት ነው? ትርጓሜው መነሳት መነሳት ሲል ምን ማለት ነው? አንደኛ ዳግም ሕይወትን ማግኘት ማለት ነው። ዳግም ሕይወትን ማግኘት ሞቶ የነበረ ሕያው ሲሆን ማለት ነው። መነሳት ሲባል አሁን ለምሳሌ አልዓዛር ተነሳ ሲባል ሞቶ ነበር በሕይወት ኖረ ነው አይደል? አይደል? አልዓዛር ከሞተ የሆነ ነገር ብትል ሞቶ የነበረ በሕይወት ሲኖር ማለት ነው። መነሳት ግልጽ ቋንቋ ነው። መነሳት ማለት ዳግም ሕይወትን ማግኘት ማለት ነው። ሌላ ትርጉም የለው። አንዱ ዳግም ሕይወትን ማግኘት ኤፌሶን 2:1 ጀምሮ እስከ 5 ድረስ ሄዳችሁ በደንብ ብታዩ ሲጀምር እንደው ምን ይላል? በበደላችንና በኃጢአታችን ይገርማል እኮ በበደላችሁና በኃጢአታችሁ ሙታን ነበራችሁ። ሙታን ነበር። የሚሰሙትን ሰዎች እኮ ነው የሚያወራው። እናንተ እኮ ሙታን ነበራችሁ ይላቸዋል ጳውሎስ ሰብስቦ። እናንተ እኮ በበደላችሁና በኃጢአታችሁ ይገርማል። በጣም ዘንጠው አንዳንድ ወንዶቹ ተቆርጠው ምናምን በቃ የሚያምር በቃ የሆነ ነገር ዘንጠው ቁጭ ያሉትን ሰዎች ሙታን ነበራችሁ ይላቸዋል። ከአፈር ውስጥ ወጣችኋል እያለ አይደለም፣ ስለ ስጋ አይደለም የሚያወራው፣ ስፒሪት ነው የሚያወራው። ሙታን ነበራችሁ፣ you were dead። ሙታን ነበራችሁ፣ ሙት ነበራችሁ። ቁጥር 5 ላይ ሲደርስ ግን ከክርስቶስ ጋር ግን ሕይወትን ሰጠን። ምን ሰጠን? ላይፍ። ዳግም ሕይወትን ሰጣችሁ። ሙት ለነበራችሁት ሕይወትን ያገኛችሁት በትንሣኤ ነው። በክርስቶስ መነሳት ሙት ማንነት ቀርቶ ሕያው ማንነትን ይዘናል። ከክርስቶስ ጋር ሕይወትን ሰጠን። በደንብ ዝርዝር እናያለን። እሺ ሁለተኛው ምን ማለት ነው? አሁን መነሳት ማለት የእግዚአብሔር ልጅ መሆንን የሚያመለክት ነው። ከእርሱ ጋር ተነስቻለሁ ስትል ልጅነት ነው የምታወራው። ስለ ልጅነት ነው፣ የእግዚአብሔር ልጅነት ነው። በኋላ ዝርዝሩን በደንብ አሁንም በጥቅሱ በደንብ እናያለን። አንደኛ ጴጥሮስ 1:3 ላይ ግን ምንድን ነው የሚናገረው? ክርስቶስ ኢየሱስ ከሙታን በመነሳቱ ሁለተኛ ጊዜ የወለደን። እስቲ አሜን። ሲነሳ ምን ሆንክ? ተወለድክ። እንዴት ነው የተወለድነው? እናያለን። አሁን እንዴት ነው የተወለድነው? ጌታ ይባረክ። የእግዚአብሔር ልጅ መሆንን ያሳያል መነሳት። ሶስተኛ ጽድቅና ቅድስና መቀበልን ነው የሚያሳየው። ከክርስቶስ ጋር ተነስቻለሁ ስትል ኃጢአተኛው ማንነት ወይም ኃጢአት የሚባለው ኔቸር ሞቶ ተቀጥቶ አሁን የጽድቅና የቅድስና ኔቸር ይዘህ ወጣ ነው። ወደ አብ የሚያስገባ ጽድቅና ቅድስና ነው። ጻድቅ ባትሆን አብ ዘንድ አትሄድም፣ ፊቱንም አታይም። አሁን ግን አቀፌዋለሁ፣ አቅፎኛል። ጌታ ይባረክ። በአብ ቀኝ አስቀመጠን የሚል ትርጉም የድሮ የ125 ነው 125 አካባቢ እድሜ ያለው መጽሐፍ ቅዱስ አለኝ እኔ እና እሱ ላይ ምን ይላል? በጣም ደስ የሚል ነው እሱ ላይ የሚናገረው። እርሳቸውም ምናምን የሚልበት ቦታ ማለት እሱ መጽሐፍ ላይ ምን ይላል? በቀኙ አስቀመጠን የሚለው በጭኑ አስቀመጠን ይላል። እኔ ተባረኩ። በቃ እውነት በጣም በቃ ሳየው ሕፃን ልጅ እንዴት ነው ብድግ አድርገህ እዚህ ላይ ቁጭ እንደምታደርገው በቀኙ አስቀመጠን። ዝም ብሎ እንትን አይደለም፣ ይኸው አቀፈን ነው እኮ በቀኝ መቀመጥ። ኦ ፕሬዝ ጋድ። እና ይኸውላችሁ ወደ አብ የሚያደርስ ጽድቅ ነው። ያለ ቅድስና እግዚአብሔር ማየት አይቻልም ይላል ብሉይ ኪዳን። አሁን ግን በቅድስና አጠገቡ ቁጫል። ማየት ብቻ እኮ አይደለም፣ ሁሌ እንዲህ እየነካካው ታርን የምጮዘው ትገርማለህ ጌታ እያልኩ። ጌታ ይባረክ። በቀኙ ተቀምጣል ከተባለ ሃይማኖት አታርገው። በቀኙ ከተቀመጥክ ጌታን እየነካክ ጌታን እያወራ ወይ ጌታ እያልክ የሰራው ስራ ይገርማል እያልክ ወደዛ የምንገባበትን አክሰስ ወይም አቅም ጽድቅና ቅድስናን ያገኘ ነው በትንሣኤ ነው። ሮሜ 4:24 እስከ 25 ይህንን ነው የሚያወራው። እኛን ስለማጽደቅም ከሙታን የተነሳውን ከሙታን ኢየሱስ ሲነሳ አንተን ስለማጽደቅ ነው። እስቲ አሜን። እኛን ስለማጽደቅም ምን ይላል? ስለ በደላችን አልፎ የተሰጠውን እኛን ስለማጽደቅም ከሙታን የተነሳውን ለምናምን ለኛ ይቆጠርልን ዘንድ አለው ይላል። ሃሌሉያ። ምን ይቆጠርላል? ጽድቅ። አብርሃም አመነ ጽድቅ ሆኖ ተቆጠረለት የሚለው ቃል ስለ አብርሃም ብቻ የተጻፈ አይደለም፣ ስለኛም ነው እንጂ። እንደዛ እኮ ነው የሚለው፣ ስለኛም ነው እንጂ ስለኛም ነው እንጂ። አመነ ጽድቅ ሆኖ ተቆጠረለት፣ ለኛ ግን የምናምነውና ጽድቅ ሆኖ የሚቆጠርልን አለ። ስለ በደላችን አልፎ የተሰጠውን
እኛን ስለማስደቅም ከሙታን የተነሳውን አብርሃም ይሄን አይደለም አምኖ ጽድቅ የሆነ የተቆጠረለት። እኛ ግን ሞትና ትንሣኤውን ነው። በሞቱና በትንሣኤው የሆነውን አምነን ስንቀበል ጽድቅ ሆኖ ይቆጠርልሃል። ተቆጠረልን አለ። ጌታ ይባረክ። ጽድቅና ቅድስና መቀበል ነው መነሳት ማለት። አራተኛው 4 ፖይንቶች ብቻ ልናገር ብዬ ነው። ከየትኛውም ሲስተም በላይ ከፍ ማለትን የሚያሳይ ነው። መነሳት ማለት ከየትኛውም የዚህ ዓለም ሲስተምና ኃይል የዚህ ዓለምና ስበት ላይዝ ኮንትሮል ላያደርግ ከፍ ብለህ መታየትን ነው የሚያሳይ። ተነሳው ስትል ላትያዝ። እስቲ አልያዝም በሉ እስቲ። አዎ የትኛውም ስመት የትኛውም የምድር ድህነት በለው ጭንቀት በለው በሽታ በለው ሰይጣን በለው ምን በለው ላይዝ ከፍ ብለሃል። ሃሌሉያ። ኤፌሶን 1 ከ20 እስከ 23 ሄዳችሁ ስታነቡ ይሄን ነው የሚያወራው። ክርስቶስ ኢየሱስን ከሙታን በመነሳቱ ሲነሳ አለ ተነሳልና ክርስቶስ ኢየሱስ ሲነሳ በጣም የሆነውን ነገር ሲናገር ከአለቅነት ከጌትነት ከስልጣናት ከኃይላት ሁሉ በላይ በቀኙ ሲያስቀምጠው እንግሊዘኛው ፋር አባቭ ይላል። ፋር አባቭ እንግዲህ ተርጉሙት በጣም ሩቅ ከምን ከአለቅነት ከሚባሉት ከኃይላት ከሚባሉት ከስልጣናት ከሚባሉት ከጌትነት ከሚባሉት ፋር አባቭ በቀኙ ሲያስቀምጠው የብርታቱ ጉልበት ታያል ይላል። ኤፌሶን 1 20 እስከ 23 የብርታቱ ጉልበት ክርስቶስ ኢየሱስን ያስነሳበት የብርታቱ ጉልበት በዚህ ይታያል። ይሄ ከነዚህ ሁሉ በላይ። ስለዚህ አንተም ከየትኛውም ሲስተም በላይ ከፍ ማለትን ያሳያል። ተነስቻለሁ ስትል ሁሌ ዝም ብሎ ተነስቻለሁ ስትል ዝም ብሎ ቋንቋ ብቻ ታርጉት። ከክርስቶስ ጋር ተነስቻለሁ ስትል ዝም ብሎ ቋንቋ አይደለም። ከክርስቶስ ጋር ተነስቻለሁ ስትል ይሄን እያሰብክ ካሁን በኋላ አይምሯችሁ ውስጥ ከክርስቶስ ጋር ተነስቻለሁ የሚል ወሬ ስታወሩ እነዚህ አራቱን አስቡ። ከክርስቶስ ጋር ተነስቻለሁ ስትል ልጅ ነኝ፣ ከክርስቶስ ጋር ተነስቻለሁ ስትል ጻድቅ ነኝ፣ ከክርስቶስ ጋር ተነስቻለሁ ዳግም ሕይወት አግኝቻለሁ፣ ከክርስቶስ ጋር ተነስቻለሁ ከየትኛውም ምድራዊና ዓለማዊ ስበት በላይ ነኝ እያልክ እያሰብክ መሆን አለበት። ሃሌሉያ። ላልያዝ ምንም አይዘኝም። አም ዲፈረንት። ሃሌሉያ። ስለዚህ ይሄን በደንብ ልናይ ይገባል። ስለዚህ መነሳት የሚለውን እስቲ እንየው። እስቲ አሁን የተከሰተውን እስቲ ልጅነት ወይም ልደት የሚለውን እስቲ እንየው። መጀመሪያ በክርስቶስ ትንሣኤ ልጅነትን ወይም ልደትን አግኝተናል ብለናል። you are blessed። ሃሌሉያ። በክርስቶስ መነሳት የተከሰተው ዳግም ልደት። እስቲ እንዴት ነው ልደቱ የተካሄደው? የልደቱን መካሄድ ወይም ሂደት እስቲ ደግሞ ጥቂት እንይ። አንደኛ ጴጥሮስ 1 3 እስከ 5 አሁን ያለውን የተናገርኩት ይሄን ፕሬዝ ጋድ። አንደኛ ጴጥሮስ ምዕራፍ 1 ቁጥር 3 እስከ 5 ያለውን በደንብ ብታዩት ከዛ በኋላ በደንብ ይገልጽልናል። ኢየሱስ ክርስቶስ ከሙታን በመነሳቱ ቁልፉ ይሄ ነው። ከሙታን በመነሳቱ አሁን ትንሣኤን ነው ዛሬ እያየን ያለ ነው። ትንሣኤን ክርስቶስ ኢየሱስ ከሙታን በመነሳቱ የሆናችሁትን ይሄን ዝርዝር ይሄ እኮ ራሱ መጽሐፍ የሚሆን ይሄ ብቻ መጽሐፍ እጽፋለሁ ብለህ አንደኛ ጴጥሮስ 1 ከቁጥር 3 እስከ 5 ብለህ ይሄን የሚያህል መጽሐፍ አለብህ። ጌታ ይባረክ። መጽሐፍ ይሄ ሙሉ ነው። ሁሉ ፓኬጅ እዚህ ውስጥ አለ። ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋና ለማይጠፋ እድፈትም ለሌለበት ለማያልፍም ርስት እንደ ምሕረቱ ብዛት ሁለተኛ የወለደን ምን በመሆኑ በመነሳቱ ሁለተኛ የተወለደን ሲነሳ ተወልዳል። አሜን። ተወልጃለሁ። እኔ ተወልጃለሁ። ለምንድን ነው የተወለድኩት? ለማያልፍ ርስት፣ እድፈት ለሌለበት ርስት፣ ለማይጠፋ ርስት። ሃሌሉያ። ለሕያው ተስፋና ለማይጠፋ ርስት እንደ ምሕረቱ ብዛት ሁለተኛ የወለደን የጌታችን ኢየሱስ ክርስቶስ አምላክና አባት ይባረክ። ይህም ርስት በመጨረሻው ዘመን ይገለጽ ዘንድ ለተዘጋጀ መዳን በእምነት በእግዚአብሔር ኃይል ለተጠበቃችሁ ለእናንተ በሰማይ ቀርቶላችኋል። ይህም ርስት ሃሌሉያ ቀርቶላችኋል። በሰማይ ያላችሁ የትኛው ርስት? የማይጠፋ እድፈት የሌለበት የማያልፍ ርስት፣ ሕያው ርስት። ፕሬዝ ጋድ። ምፈልጋት ከዚህ ውስጥ ዋና ሐሳቡ ኢየሱስ ክርስቶስ ከሙታን በመነሳቱ ሁለተኛ የወለደን ቦርን አጌን ዳግም የተወለድኩት ክርስቶስ ከሙታን ሲነሳ ነው። ክርስቶስ ከሙታን ሲነሳ እኔም ዳግም ተወለድኩ። ዳግም የተወለደ ሰው ርስት አለው። ልጅ የሆነ ሰው ርስት አለው። ልጅ ሳትሆን ርስት የለህም።
አይደል እንዴ? አንድ ሰው እኮ ልጅ ሲሆን ነው ርስት ይወርሳል የሚባለው። ልጅ ያልሆነ ርስት የለውም። ስትወለድ ርስት አለ አለ። የአብ ርስት ያንተ ርስት ሆኗል። ፕሬዝ ጋድ። የእግዚአብሔር ርስት ያንተ ርስት ሆኗል። የእግዚአብሔር የሆነውን ባህሪ፣ የእግዚአብሔር የሆነው መለኮታዊ ኔቸር ተፈጥሮ፣ የእግዚአብሔር የሆነው ሁሉ ያንተ ሆኗል። በምን? በልጅነት ልጅ በመሆን ከእግዚአብሔር በመወለድ ልጅ ስትሆን። ልጅ ያልሆነ የአባት ርስት አይደል እንዴ? እንደው በምኞት እኮ ርስት አይወሰድም፣ በመወለድ ነው። ስለዚህ ምን አለ ዮሐንስ 12:24 ላይም ሲናገር ይህን ሲናገር ነበር። እውነት እውነት እላችኋለሁ የስንዴ ቅንጣት በምድር ወድቃ ካልሞተች ብቻዋን ትቀራለች፣ ብትሞት ግን ብዙ ታፈራለች። he talks about him, he's talking about himself። ምን ብሎ ሲጠይቀው ነው? ጌታ ሆይ ሊያዩ ይፈልጋሉ አለ። ልናየው እንፈልጋለን አሉት። መጡና መጀመሪያ ከውጪ ነው ጌታ ልናየው እንፈልጋለን አሉት። ከዛ መጣና ይሄ ደግሞ አንዱ ጌታ ሆይ ሊያዩ ይፈልጋሉ አለው። መልእክተኛ ሊያዩ ይፈልጋሉ ሲለው አንዲት ቅንጣት ካልሞተ ሊያዩ ሰዎች ኢየሱስን ማየት ፈለጉና ኢየሱስን ማየት ፈልገው መጥተው ሊያዩ ይፈልጋሉ። ከዛ መጣና ሊያዩ ይፈልጋሉ ሲለው አንዲት ቅንጣት ካልሞተች ብቻዋን ትቀራለች፣ ብትሞት ግን ብዙዎችን ታፈራለች። አሁን ይሄን ሄዶ ሊናገር ነው መልስ ብሎ መልእክተኛው የሚያወራው ስለ ራሱ ነው። ምንድነው የሚለው? ሁሌ የኔን ፊት እየወሰድክ አታሳይም ነው። ሁሌ ጌታን ልናየው እንፈልጋለን ሲል እየወሰድክ የማታሳይበት ዘመን ሊመጣ ነው። አንዲት ቅንጣት ስትሞት ሞታ ካልሞተች ብቻዋን ትቀራለች። የሚያወራው ስለማን ነው? ስለ ራሱ። ካልሞትኩ ብቸኛ ልጅ ሆኜ የምቀረው እኔ ነኝ። ሁሌ ሰዎች ልጅ ማየት ሲፈልጉ እኔም ብቻ ነው የሚያዩት። በሞት ግን እኔን የሚመስሉ ብዙዎችን አፈራለሁ። አንዲት ቅንጣት ካልሞተች ብቻዋን ትቀራለች፣ ብትሞት ግን ብዙ ፍሬ ታፈራለች። ስለዚህ ኢየሱስ ሞቶ ሲነሳ ዘሴም እስቲ አሜን። አንድ አይነት እስቲ አንድ ስንዴ ቀብረህ ማሽላ አይደለም የሚወጣው? አዎ ስንዴ አፈር ውስጥ ቀብር የሚያወጣው አይነቱን ነው፣ ካይንዱን ነው። ኢትስ ካይንድ ነው። ዋው ፕሬዝ ጋድ። እየሰፋን ስንሄድ እየገባችሁ ይመጣል። ዕብራውያን 2:10 ላይ ምን አለ? ብዙ ልጆችን ወደ ክብር ሲያመጣ ስንት ልጆች? እግዚአብሔር ስንት ልጅ ብቻ ነበረው በፊት? አንድያ፣ አንድ ብቻ። አንድያ ልጁን እስኪሰጥ ድረስ አንድያ ሁሌ አንድያ። አሁን አንድያ ልጅ የለውም። ኢየሱስ አንደኛ ይሆናል እንጂ አንድያ የለም። አሁን እኛ ብዙ ልጆች። አሁን እግዚአብሔር ስንት ልጆች አሉት? ልጆች አላችሁ እዚህ ውስጥ? ልክ ኢየሱስ ሲናገር እንደነበረው እኔ ልጅ ነኝ አባቴ ሲል እንደነበረው የሚል ሰው አለ እዚህ ውስጥ? እግዚአብሔርን አባቴ የሚል ኮንፊደንስ ያለው ከእግዚአብሔር የተወለደ እግዚአብሔር አባቴ ነው የሚል ሃሌሉያ። ልጅ ነኝ የሚል ከእግዚአብሔር ተወልጃለሁ። ምንም ኳሊፊኬሽኑ ቀላል ልጅ ለመሆን ቀላል፣ ለተቀበሉት ሁሉ በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። ቀላል ልጅ ለመሆን ምንም ኳሊፊኬሽን የለውም። ክርስቶስን መቀበል ማለት ምን ማለት ነው? ስለ እኔ ስትል ሞተሃል፣ በመስቀል ላይ የከፈልከው ሁሉ ስለ እኔ ነው፣ ይህን እውቅና ሰጣለሁ ሲል አንድ ሰው ለእርሱ ይቆጠርለታል። ልክ አንተ ያደረግከውን እቀበላለሁ ሲል የሰራውን ስራ ለእኔ መሆኑን አምኜ ተቀብያለሁ ሲል ያኔ ለእርሱ ይቆጠርለታል። ጻድቅ ይሆናል፣ ልጅ ይሆናል፣ የበላይ ይሆናል፣ ገዢ ይሆናል፣ የተባረከ ይሆናል። ፕሬዝ ጋድ። ስለዚህ ምን አለ እዚህ ዕብራውያን 2:10 ብዙ ልጆችን ወደ ክብር ሲያመጣ የመዳናቸውን ራስ በመከራ ይፈጽም ዘንድ ከእርሱ የተነሳ ሁሉ በእርሱ ለሆነ ለእርሱ ተገብቶታልና። የመዳናችን ራስ የሆነው ክርስቶስ በመከራ ይፈጽም ዘንድ ይሞት ዘንድ መከራን ይቀምስ ዘንድ ይገባል። ምን ለመሆን? ብዙ ልጆች ወደ ክብር ለመምጣት። እግዚአብሔር ብዙ ልጆች እንዲያገኝ፣ ብዙ ልጆች እንዲኖሩት አንዱ ልጅ ሳክሪፋይ ማድረግ አለበት፣ መሞት አለበት። አንዲት ቅንጣት መሞት አለበት። አንዱ ስለ ሁሉ መከራ መክፈል ይገባዋል። ብዙ ልጆችን ለማውጣት አንድ ስንዴ አፈር ውስጥ ካልሞተች ብቻዋን ትቀራለች። ቁጭ ብታረጋት አንድ ስንዴን ቁጭ ብታረጋት ራሱ ነው ቁጭ የሚለው።
ሁሌ ብታዩ ዛሬ ዓመት ብታዩ ያው ስንዴ ነው። ቢሞትስ አንዳንዴ እኮ እያበቃለት ይመስላል አይደል? አንዳንድ ባቄላ ድሮ አፈር ውስጥ እንከትና ወፍሮ ብትን ሲል አበቃለት ምትል ይመስላል አይደል? ሊያበቃለት ይመስላል ሁሉ በቃ ይሄ ምናምን ደግሞ እንደ በፊት እንኳን ይበላ ነበር። አሁን የማይበላው ነው ሲሞት ግን ብዙ ሊያፈራ ነው። ብዙ እሱን የሚመስሉ ነገሮችን ሊያፈራ ነው። ጌታ ይባረክ። ብዙ ልጆችን ወደ ክብር ለማምጣት ቁጥር 10 ነው ይሄ። ቁጥር 11 እስቲ ምን እንደሚለው ፕሬዝ ጋድ 11 ቁጥርን ልቀጥል 11 እና 12 እዛው የሚቀደሰውና የሚቀደሱት ሁሉ ከአንድ ናቸውና ዘሴም ናቸው። የሚቀደሰውና የሚቀደሱት ሁሉ ከአንድ ናቸውና ስለዚህ ምክንያት ስምህን ለወንድሞቼ እነግራቸዋለሁ፣ በማህበርም መካከል በዜማ አመሰግንሃለሁ። ደግሞም እኔ በእርሱ እታመናለሁ። ደግሞም እኔ እነሆኝ እኔን እግዚአብሔር የሰጠኝንም ልጆች ሲል ወንድሞች ብሎ ሊጠራቸው አያፍርም። ማ ኢየሱስ የመዳናችን ራስ በመከራ የፈጸመው ወንድሞች ለማለት አላፈረም። ወንድሜ እህቴ ብሎሻል። ሃሌሉያ። ወንድሞች ለማለት አላፈረም። የሚቀደሰውና የሚቀደሱት ከአንድ ናቸው። አንድ ነው። ባቄላ እንትን አድርገ ባቄላ ነው የሚወጣው። አሁን የተወለዱት ልጆች ናቸው። በእርሱ ትንሣኤ ሞቶ ከሙታን ሲነሳ በእርሱ ትንሣኤ የተነሱት ብዙ ልጆች። እስቲ አሜን። ብዙ ልጆች እንደማ እንደ ኢየሱስ አብ ቀኝ መቀመጥ የሚችሉ አዎ፣ አብን ማቀፍ የሚችሉ አዎ። ኦ ሃሌሉያ። ከሁሉ በላይ ካለቅነት ከጌትነት ከስልጣናት ሁሉ በላይ ሊሆኑ የሚችሉ አዎ፣ ሕያው የሆኑ አዎ። ፕሬዝ ጋድ። ብዙ ልጆች the same kind አንድ አይነት ወንድሞች ብሎ ሊያፍር የማይችልም ኢየሱስ ወንድሞች እያለን እኛ እሱን ወንድሜ ለማለት የምንንቀጠቀጥ ከሆነ በጣም ነው የሚገርመው። እሱ አላፈረም፣ ወንድሞች ለማለት አላፈረም አለ። ኢየሱስ ወንድማችን ነው። ለምንድን ነው ኢየሱስ ወንድማችን የምንለው? በኋላ ላይ በደንብ እያየን መጣ ነው። ወንድማችን ስንል አንደኛ ዘሴም ተዘርቶ ዘሴም ነው የበቀለው፣ አንድ አይነት ነን። ሁለተኛ እርሱም ሲወለድ ምንድን ነው ያለው? እኔ እንደውም ደስ ይለኛል። በመስቀል ላይ ኢየሱስ እንዲህ ሲል ነበር። እሷን ልናገር። በመስቀል ላይ አምላኬ አምላኬ ስለምን ተውከኝ ሲል ነበር። ኤሎሄ ኤሎሄ ላማ ሰበቅታኒ ሲል ነበር። አምላኬ አምላኬ ስለምን አባቴ ማለት አይችልም እሱ ጋር ብለናል። ምክንያቱም ኃጢአቱን ተቀብሎ አባቴ ማለት አይችልም። ኃጢአት እሱ ላይ አይደንቲፋይ ታይቶበት በኃጢአት ታውቆ ኃጢአት አድርጎት ለኃጢአት ፈቅዶለት አባቴ ማለት አይችልም። ይሄን ካለ ይሄን ቢል ኃጢአተኛውም ይሄንን ይቀጥል ነበር። እግዚአብሔርን አባቴ ማለት ይችላል ማለት ነው። ግን እዛ ጋር ግን እሱ ማለ አምላኬ አምላኬ ስለምን ተውከኝ። አንደኛ አምላኬ አለ አባቴ ማለት አይችልም። እስከዛሬ አባቴ ሲል የነበረው በምድር እያለ እየተንቀሳቀሰ በሚያገለግልበት ዘመን አባቴ እስካሁን ድረስ ይሰራል፣ እኔም ደግሞ እሰራለሁ አባቴ ሲል የነበረው ኢየሱስ እዛ ጋር አምላኬ አለ። አንደኛ። ሁለተኛ ተወው፣ አብም ተወው። ለምን? በኃጢአት ምክንያት አብ ተወው። ሰውን ሁሉ ትቶ የነበረው አብ በምን ምክንያት ነበር? በኃጢአት ምክንያት ትቷቸዋል። ኃጢአት ሰውና በማን መካከል ስለገባ? በእግዚአብሔር መካከል ድሮ በሰውና በእግዚአብሔር ኢሳይያስ 59:2 ላይ ኃጢአታችሁ በእናንተና በእግዚአብሔር መካከል ለይታለች፣ ግንብ ሆናለች፣ ግድግዳ ሆናለች፣ ለይታለች። ስለዚህ እንዳይሰማችሁም ፊቱን መልሷል። በምን ምክንያት? በኃጢአት ምክንያት አብ ፊቱን አዙሮ ነበር። ተለያይተው ነበር። ኃጢአት ለይቶ ነበር፣ ሰውና እግዚአብሔርን ለያይቷል። ኢየሱስ የመጣው ደግሞ ሰውና እግዚአብሔርን የለየውን ግድግዳ አፍርሶ ለማገናኘት ነው። ኃጢአት ነው የለያቸው። አሁን ኃጢአትን ይወስደውና ነፃነት ሊያደርግላቸው ወደ አብ መግባት እንዲሆን በእምነት በኩል ሃሌሉያ። ስለዚህ ልክ ኢየሱስ ኃጢአትን ሲወስድ አብ ተወው። አብ ፊቱን አዞረበት፣ ትቶ ሄደ። ለምን ተውከኝ አለ። ዋይ በቃ ለምን ተውከኝ? ለምን ፎርሴክ አረከኝ? ለምን ፎርሴክ አረከኝ? ለምን ተውከኝ ብሎ እስኪጮ ተወው። በኃጢአት ምክንያት ከሙታን ሲነሳስ ልክ ከሙታን ሲነሳ ኢየሱስ ምን አለ? ልክ ሲመጡ ታይ አለ ወደ አባቴና ወደ አባት እስቲ አንድ ሰው አሜን ይበል እስቲ። ወደ አባቴና የኔ ብቻ አይሆንም አሁን አለ ወደ አባታችሁ ወደ እናንተም አላረኩምና ምን አትበይኝ አትንኪኝ። አሁን ከሙታን ሲነሳ እግዚአብሔርን አባቴ አለ፣ ደግሞም አባታችሁ አለ።
ፕሬዝ ጋድ። አሁን አባቴ ማለት ይችላል። ለምን? የኃጢአትን ቅጣት ሁሉ በሞቱ በመቀበሩ ፈጽሞታል፣ ጨረሰ። ኃጢአት መቀጣት ያለበትን በኃጢአት መክፈል ያለበትን ሁሉ ከፈለ ኢየሱስ፣ ጨረሰ። አሁን ከሙታን ሲነሳ ያለ ኃጢአት። ዕብራውያን 9:26 እና 27 አንድ ጊዜ ላንብብና ወደ ስፒሪት የመጣውን ጌታ ይባረክ። ጥሩ እየተካፈላችሁ ነው። ዕብራውያን 9:26 እና 27 ኦኬ ሶሪ 26ን ተውትና 27 እና 28 ላንብብ። 27 እና 28 ለሰዎችም አንድ ጊዜ መሞት ከእርሱም በኋላ ፍርድ እንደተመደበባቸው ይሄ ነው አይደል? አሁን ስፒሪቹዋል ፓተርኑ ይሄ ነው። ለሰዎች አንድ ጊዜ መሞት ከዛስ በኋላ ፍርድ። ኢየሱስ ሞተ መስቀል ላይ ለፍርድ ወረደ ወደ ሲኦል። ኃጢአት ወደ ሲኦል ትወስዳለች፣ ወረደ። ለሰዎች አንድ ጊዜ መሞት ከእርሱም በኋላ ፍርድ እንደተመደበባቸው እንዲሁ ክርስቶስ ደግሞ እንዲሁ ልክ እንደዚሁ ክርስቶስ ደግሞ የብዙዎችን ኃጢአት ሊሸከም አንድ ጊዜ ከተሰዋ በኋላ ሃሌሉያ፣ አንድ ጊዜ ከተሰዋ በኋላ ያድናቸው ዘንድ ለሚጠባበቁት ደግሞ ሁለተኛ ጊዜ በሉለት ያለምን ያለ ኃጢአት ይታይላቸዋል። አንድ ጊዜ በምን ታየ ኢየሱስ? በኃጢአት፣ ከዛ ወደ ፍርድ። ሁለተኛ ጊዜስ ያድናቸው ዘንድ ለሚጠባበቁት ያለምን ተገለጠ? ያለ ኃጢአት። ከሙታን ሲነሳ ያለምን? ያለ ኃጢአት። አሁን እግዚአብሔርን ምን ማለት ይችላል? አባቴ። ክርስቶስን ስለተቀበሉት አባታችሁ ማለት ይችላል። ፕሬዝ ጋድ። ለዚህ ነው ወደ አባቴና ወደ አባታችሁ አላረኩም ያለው። ለሰዎች አንድ ጊዜ መሞት ከዛም በኋላ ፍርድ እንደተመደበባቸው ኢየሱስ ክርስቶስ ለኛ አንድ ጊዜ በኃጢአት ምክንያት ከተሰዋ በኋላ ያድናቸው ዘንድ ደግሞ ለሚጠባበቁት ሁለተኛ ጊዜ ያለ ኃጢአት ይታይላቸዋል። ኢየሱስ በኃጢአት ብቻ አይደለም የታየው፣ ያለ ኃጢአትም ታይቷል። ጻድቅ ሆኖ ታይቷል። አሁን ዳግም ከሙታን ሲነሳ ጻድቅ የእግዚአብሔር ልጅ ሆኖ ተነሳ። እንከን የሌለበት ኃጢአት የሌለበት ቅዱስ ጻድቅ የእግዚአብሔር ልጅ ሆኖ ዳግም ተነሳ ኢየሱስ። ስለዚህ ወንድሞች አለ አሁን ወንድሞቼ ናችሁ አለ በትንሣኤ። ፕሬዝ ጋድ። ቆላስይስ 1:18 እርሱም የአካሉ ማለት የቤተ ክርስቲያን ራስ ነው። እርሱም በሁሉ ፊተኛ ይሆን ዘንድ መጀመሪያ ከሙታንም በኩር ነው። ኢየሱስ ከሙታን ምንድን ነው? በኩር ማለት ምን ማለት ነው? በኩር ማለት ሁሌ በኩር ነው እሱ ከተባለ ቀዳሚ የሌለው ተከታዮች ግን ያሉት ማለት ነው በኩር ማለት። ስለዚህ ኢየሱስ ከሙታን በኩር ሲል አሁን ብዙ ጊዜ የሚመስለን ምንድን ነው? ከሙታን በኩር ነው ሲባል ማንም ከሞት የተነሳ የለም፣ ኢየሱስ ብቻ የመጀመሪያ ከሙታን የተነሳ ይመስለናል። በቃ ብቸኛ ኢየሱስ ከሙታን መነሳ የመጀመሪያ የተነሳ አርገን ነው የምንተረጉመው። የመጀመሪያ የተነሳ ፈርስት ሬይዝ ሳይሆን ቃሉ ፈርስት ቦርን ነው የሚለው ቃሉ። በኩር የሚለውን እንግሊዘኛውን ልናገር። ቆላስይስ 1:18 and he is the head of the body። እስቲ አሜን። የአካሉ ምንድነው አለ? ራስ። he is the head of the body ማለትም the church who is the beginning the first born from the dead ከሙታንም የመጀመሪያ የተወለደ ፈርስት ቦርን እንጂ ፈርስት ሬይዝ አይደለም። የመጀመሪያ የተነሳ ሳይሆን የመጀመሪያ የተወለደ በኩር የሚለው ይገባናል። በኩር ይገልጸዋል። ፈርስት ቦርን ሆኖ ከሙታን ተነሳ። አሁን አባቴ ማለት ይችላል። ሞቶ የተነሳው አንድያው ልጅ ሞቶ የተነሳው አሁን አባቴ ማለት ይችላል። ተወልዷል። አሁን ፈርስት ቦርን የመጀመሪያ የተወለደ በኩር ከሆነ ተከታዮች አሉት፣ ብዙ ልጆች። እግዚአብሔር አሁን ስንት ልጆች አሉት? ብዙ ልጆች። ለተቀበሉት ሁሉ በስሙ ለሚያምኑ ለእነርሱ የእግዚአብሔር ልጆች ብዙ ልጆች። አሁን እግዚአብሔር ያለው
ብዙ ልጆች በፊት ብቸኛ ልጅ ነበረው። በእርሱ ሞቶ መነሳት ግን ብዙ ልጆች ሆኗል። ክርስቶስ ሲነሳ እኔም ተነስቻለሁ። አሁን እንድታስቡ ትፈልጋለሁ። ክርስቶስ ሲነሳ እኔም ተነስቻለሁ። ዝም ብላችሁ ክርስቶስ ሲነሳ እኔም ተነስቻለሁ፣ ክርስቶስ ሲነሳ እኔም ተነስቻለሁ። ተነስቻለሁ ስትሉ በደንብ በሰፊው ሳምንት ያለው ግን ተነስቻለሁ ሲባል ግን ልጅነት ከሁሉ በላይ የመሆንን ቃል መናገር። እኔም ተነስቻለሁ። ኢየሱስ ሲነሳ ካለቅነት፣ ከጌትነት፣ ከስልጣናት፣ ከኃይላት ሁሉ በላይ ሆኖ እንደተነሳ እኔም ከእርሱ ጋር ተነስቻለሁ። ስለዚህ ከምን በላይ ነኝ? ከስልጣናት፣ ካለቅነት፣ ከኃይላት አይደል እንዴ? ከነዚህ ሁሉ እርግጠኛ ናቸው። ሃይማኖት ግን ምንድነው ያደረገው? አለቅነትን፣ ጌትነትን፣ ስልጣናትን፣ ኃይላትን ካንተ በላይ ያርጉታል። ሪሊጅን እንዲህ ነው የሚያደርገው። ሁሌ ጠላት እንዲህ ሊያደርግሽ ሊያሳብድሽ ይላል። ባናትሽ ላይ ጨርቅሽን አስጥሎ ለሄድ ምናምን ነገር እንዲህ ካለ እኮ ይሄ እኮ ዲመን በአንተ ላይ ከተቀመጠ ጌታን መቀበልህ ምንም አይጠቅምም። ሃይማኖት ለዚህ ነው እስኪ ገባችሁ እርግጠኛ ናችሁ እያልኩ ያለሁት። ካለቅነት፣ ከጌትነት፣ ከስልጣናት ሁሉ በላይ ነኝ ካላችሁ በአብ ቀኝ መቀመጥ። ኤፌሶን 1 ክርስቶስንም ከሙታን ሲያስነሳው ካለቅነትና ከስልጣንም ከኃይልም ከጌትነትም ሁሉ በላይና ለክርስቶስ የተጨመረ ደግሞ አለ። በዚህ ዓለም ብቻ ሳይሆን ነገር ግን ሊመጣ ባለው ዓለም ደግሞ ከሚጠራው ስም ሁሉ በላይ ለአንተ የተሰጠ ስም ሃሌሉያ በሰማያዊ ስፍራ በቀኙ ሲያስቀምጠው በክርስቶስ ባደረገው ስራ የብርታቱ ጉልበት ይታያል። እንዳትረሱ፣ በቀኙ ሲያስቀምጠው። በቀኝ መቀመጥ ማለት ካለቅነት፣ ከኃይላት፣ ከስልጣናት ሁሉ በላይ መሆን ማለት ነው። በቀኙ ሲያስቀምጠው ከምን በላይ እስቲ በሉት እስቲ አጉታምተሙ ችግር ካለቅነት ቀጥሉ ሁሉ በላይ እስቲ አሜን። እስቲ እኔ ከነዚህ በላይ ነኝ በሉ እስቲ። ለምንድን ነው ማውራው? ይሄ ስለ ክርስቶስ ነው ብለህ እንዳትቀመጥ ነው። ከክርስቶስ ጋር እያልኩ ነው ያወራሁት። እርሱን በቀኙ ሲያስቀምጠው አለና ኤፌሶን 2:6 እና 7 ላይ ሲናገር ደግሞ ምን አለ? በሚመጡ ዘመናትም በክርስቶስ ኢየሱስ ለኛ ባለው ቸርነት ከሁሉም የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ ከእርሱ ጋር አስነሳን። ኢየሱስ ብቻ አይደለም የተነሳው፣ ክርስቶስም ከሙታን ሲያስነሳው ኢየሱስ ብቻ አይደለም። አመጣና ምን አለ? ከእርሱ ጋር ምን አደረገን? አስነሳን። ቀጥሎስ በክርስቶስ ኢየሱስም በሰማያዊ ስፍራ ከእርሱ ጋር በምን በአብ ቀኝ በቀኝ ከእርሱ ጋር መቀመጥ ማለት ምን ማለት ነው? ከጌትነት ከኃይላም ከስልጣንም ከሁሉ በላይ መሆን ማለት ነው። እስቲ አሜን። ማንም ሰው ዛሬ እኔ ካለቅነት ከኃይላት ከጌትነት ሁሉ የእግዚአብሔር ልጅ ነኝ ካልክ ማለት ነው እየደጋገምክ እኔ ከእርሱ በላይ ነኝ ካላል ያኔ ይሁን በደንብ ሲገባ ጠላት እንዲህ ሊያደርግ ሲል ጥፋት ላለ እኔ ከእሱ በላይ ነኝ። ዝም ብለህ እውነት ነው ጌታ ምን አትልም። እውነት ነው ማኖፍ ጋር ብለህ እግሩ ስር አትወድቅ። እውነት አይደለም ውሸት ነው። ፊት ለፊት እንዲህ ሲያወራ ጠላት እንዲህ ሊያደርግ ሲል ወንድሜ ዝም በል። አንተን ሊያደርግ እኔን ግን አይችልም። እኔ ካለቅነት ከጌትነት ከኃይላት ከስልጣናት ሁሉ በላይ ነኝ። ሰይጣን ጠላት እኔን ኮንትሮል ማድረግ አይችልም። የበላይ ነኝ። ልጅ ነኝ ስትል ተነስቻለሁ ካልክ የበላይ ነኝ ነው። ሃይማኖት አይደለም፣ ቋንቋ አይደለም። የበላይ ነኝ ላልገዛ የትኛውም የዓለም ሲስተም። ኢየሱስ እኮ እያዩት አረገ። እያየው የምድር ስበት ላይ ይዘው የትኛውም የምድር ሲስተም ኮንትሮል ላይ ያደርገው እያየው ኮንትሮል ላይ ያደርገው ወደ ላይ አድርጓል። ወደ ላይ ሲነሳ ሲያርግ አብረ ተነስተሃል። You are the body of Christ. አንተ የክርስቶስ አካል ነህ። የክርስቶስ አካል አብሮ ተነስቷል። አካሉን ጥሎ አልተነሳም ክርስቶስ። He is the body of the church. He is the head of his body. We are the body of Christ. እኔ የክርስቶስ አካል ነኝ። የአካሉ አንዱ ክፍል ነኝ። We are the body. ባዲውን ጥሎ አልተነሳም። ሲነሳ አካሉን ካስነሳ እርሱ አስነሳን ካለ ካለቅነት ከጌትነት በላይ ሁሉን ከስልጣኑ ስር አለ እኮ። ሁሉን ረገጥ አለ። ሁሉን ከእግሩ በታች አስገዛለት አለ። ሄጄ እንደው ባሳያችሁ 22 እና 23 ነው ኤፌሶን 1 ሄደን ብናይ ሁሉን ከእግሩ በታች አስገዛለት። እግሩ ማን ነው? the church, the body አማኞች።
ስለዚህ ጠላት እግር ስር ነው። ቢዝነስም አይደለም እንኳን ለዲመን እውቅና የሚሰጥ ሁሌ ለጠላት በቃ የሆነ ለጠላት የነቃ ህዝብ። እስቲ አሁን እንደው ከተማውን ይዩት እንደው እውነት እስቲ እንደው ዝም ብሎ ቲቪያችሁን እስቲ ከፈቱ። እኔ ዲሽ እንደምንም አዙራችሁ MBC2 ብታስገቡ ይሻለኛል። አዙረ ይሄ እንደው መንፈሳዊ እያልክ የምትሰረቅበትን ቲቪ ከምታስገባ ማንነት የሚሰረቅበትን ቲቪ ከምታስገባ MBC2 ወሳኝ ፊልም ታያለ ዘና ብለ ጌታ ይባረክ። ሙልቀቅ ብለ ደስ የሚል ፊልም አይተ ይገርማል ደስ ሲል በቃ ምናምን ብለ ቢች ዳር ሲዝናኑ ታያለ። ያን ስትከፍት ጠላት ሊቆጣጠር ይችላል። ገና ስትከፍተው ሊያሳብድሽ ከተማውን ምናምን ይላል። እስቲ ፍረዱኝ ይላል። እቃቃ ጨዋታ የምናይበት ዘመንም አይደለም፣ የምንሰማበት ዘመንም አይደለም። ማንነትን አውቀ በማንነት ልትኖር ይገባል። የእግዚአብሔር ልጆች ናቸው። ተወልዳችኋል፣ ተነስታችኋል፣ በአብ ቀኝ ተቀምጣችኋል። ሃሌሉያ። ላትያዝ አንተን ከተያዝክ ምን አለ ታዲያ? ያማኝ ጉባኤውን ሊቆጣጠር ይባላል። አንተ ዲመን እኮ ጉባኤ የእግዚአብሔርን ጉባኤ ብርሃናት የተባሉትን ጉባኤ ከተቆጣጠረ ፕሮግራም ጨርሰናል ብለህ ብትሄድ ይችላል። ይቆጣጠራል። ይሄ ግን የሰባኪ የጤናማ ያልሆነ ሰባኪ ንግግር እንጂ የእውነት ቃል አይደለም። የእግዚአብሔርን ቃል ሊቆጣጠር አይችልም። የእግዚአብሔርን ጉባኤ ሰይጣን ሊቆጣጠር አይችልም። ጨለማ ብርሃን ውስጥ መግባት አይችልም። ብርሃን ግን በጨለማ ላይ ይበራል። ጨለማም አላሸነፈውም ይላል። ሃሌሉያ። እስቲ እኔ ብርሃን ነኝ በሉ እስቲ። ጌታ ይባረክ። ብርሃን በጨለማ ይበራል፣ በጨለማ ላይ ይበራል። ጨለማም አላሸነፈውም። doesn't comprehend it ይላል። ጨለማም ሊያውቀው አልቻለም ይላል። ግራ ገባው ይላል በእንግሊዘኛው። ጨለማም አላሸነፈውም የሚለው ግራ ገባው። ኮምፕሬንድ ሊያደርገው አልቻለም፣ ሊያውቀው ሊረዳው አልቻለም ይላል። ጨለማው ሊያውቀው ብርሃን ብራዘር በራ ማለት አንተ ባለበት ቦታ ሁሉ ብራዘር አትታወቅም። አንተ መያዝ አትችልም። አንተን ኮንትሮል ማድረግ የሚችል ኃይል የለም። የተሸነፈ ሰይጣን ነው፣ የወደቀ ሰይጣን ነው፣ ከእግር ስር ያለ ሰይጣን ነው። ከነዚህ ሁሉ በላይ ነህ። ይህ ትምህርት የግሬት አርሚ ፌስ ቸርች መስራችና ባለራዕይ በሆኑት በፓስተር አለማየሁ ሽፈራው የተዘጋጀ ሲሆን ተጨማሪ ትምህርቶችን ለማግኘት ሲፈልጉ በስልክ ቁጥራችን 0911 57 53 68 ይደውሉ። ግሬት አርሚ ፌስ ቸርች